ምላስ ያመጣው ጣጣ ነው ባልና ሚስትን የሚያፋታው ምላስ ያመጣው ጣጣ ነው ጎረቤት ከጎረቤት ጋር የሚለየው ምላስ ያመጣው ጣጣ ነው ሸኽን ከዑለማን ከደረሰው የሚለየው ምላስ ያመጣው ጣጣ ነው ባልና ሚስት የሚያፋታው የሙስሊሞችን ዋህዳ ይመዝቀዋል ይበታትነዋል ስለዚህ ስለሱ አፋት ስለ ጥፋቱ መነጋገር ለአንድነታችን አስተዋጽኦ አለው ማለት ነው رابعا አራተኛ ምላስ እንደርስ ተደርጎ የተያዘበት ዋና ምክንያት የምላስ አለመስተካከል የሰውየው የአቂዳው የዲኑ የእምነቱ አለመስተካከል ለጸብራቅ ስለሆነ በሌላ አነጋገር ሰውየው ምላሱ ቀጥ ያለ ካልሆነ ከባጢል ንግግር ከህሜት ከጊባ ከላዕን من آفات اللسان كملاس ولمتوش يتطبق كالون እምነቱ ችግር አለበት ማለት ነው نبي صلى الله عليه وسلم في حديث الذي أخرجه الترمذي من حديث أنس بن مالك قال النبي صلى الله عليه وسلم لا يستقيم إيمان العبد حتى يستقيم قلبه ياند باريا إيمان أي رقا ما يستكاكلم لبوس كي رقا درسال ولا يستقيم قلبه حتى يستقيم لسانه لبو دمو ليرقا يشلم ملاسو سكرقا درس لا إله إلا الله ملاس كأمنت قات يا جنة اللو مالتنا የመላሳችን አለመስተካከል የእምነታችን የአቂዳችን ክፍተት ነው ማለት ነው ከዛ አያይዘው ምናሉ ولا يدخل جنة رجل لا يأمن جاره بواعقه አንድ ሰው ጀነት አይገባም ጎረቤቱ በንብረቱ በቤተሰቦቹ ላይ እስካላመነው ድረሳሉ እና ምላስ የአቂዳ ጥያቄ ነው ማለት ነው የእምነታችን ጥያቄ ነው የምላስ አለመስተካከል የእምነታችን ያለመስተካከል ምልክት ነው ይቀራዋል ክፍተት አለው ማለት ነው ለዛ ነው ዛሬ ምላስ እንደ ትልቅ ርዕስ አድርገን የምላስ ጣጣ በሚል ርዕስ እንነጋገረው ኢንሻአላህ እና እኔ والله ይሄን ፕሮግራም እንዳዘጋጀ ደሉ ሲሰጠኝ ትላልቅ የኢማ ኪታቦችን ሳገላብጥ ወደ 20 የሚጠጉ የምላስ ወለምታዎች ነው ያገኘ ሱብሃንአላህ الغيبة والنميمة والسب واللعن والقول الذور بمبزات ودا هيا استقتو ቆጥረውታል ስለዚህ እኔ በዚህ ባጭሩ ፕሮግራሜ 20 መጥቀስ አልችልም አንድ ሁለቱን ጠቅስና ለቀሪዎቹ ግን ክትባት ሰጥቼበት አልፋለሁ ሁለቱን መፍትሄ ሰጥቼበት አልፈና አንድ ሁለቱን ተነጋግሬ ሌሎች 18 ቀሪው ላይ ግን ክትባት ሰጥበት መድኃኒት ሁሉችን ጠቅልሎ ህክምና ሊሰጥ የሚችል ነገር መድኃኒት ሰጥቼበት አልፋለሁ ወቢላሂ ተውፊቅ اذا ما هو اللسان ملاس ምንድነው اللسان نعمة من أعظم النعم من الله بها على العباد يجي كاي قرات أسقام بتقلبتو الله سبحانه وتعالى لباروج كوالا تلك صقانت تقبابان يسولج ميفلقون يقل سبتها تلك صقام بمهنونو نبي موسى عليه السلام ملاساتشو عليه السلام تنشي مكولات تفباهري نبرو أساسبواتشو دعاء درقو يزين صقال منا منالو واحلل عقدة من لساني كيتاي ملاسين فتا أدرق اللينما بل إلى آيات لي منالو ولا ينطلق لساني كيتاي ملاسي بدم بتفتاتك وإن نقرم سلون دماتشو هارون الله بقرآن ليس ساتشي تنقروا تسقل سمناله هو أفصح مني لسانا كيتاي هارون كني تشالي النقر الهند بترتنو أقاجار قول لدعوة يالونو ناين ملاس نعمان شوفوا نبي الله موسى أولو العزم كم يبالو تست عندوناتشو الله سبحانه وتعالى أولو العزم قالوا تلالك يا الله تودج باروج عندنا نبي صلى الله عليه وسلم ولتنيا خليل الرحمن إبراهيم عليه السلام سوستنيا موسى بزي درجة متقيم ولكن نبي الله موسى عليه السلام ندتلك قداي يتأيقبتنا يعلم ملاس زارينيا عندي منا مبت من قرطبت ملاس الله سبحانه وتعالى بليل آيات لي يسد أن ملاس أقامون سيقلس من على يسدن ملاس أقامون سيقلس من على ألم نجعل له عينين ولسانا وشفتين ألم نجعل له عينين ولسانا وشفتين إنيا لسولج من ملكة بتولتين كنافرنا ملاس الستنو من دي يولتاتشنا دلّا ملاس صقانو والله يا ملاس صقانت لا تعرف النعمة إلا بزوالها له صقا سنات أو مناق والله هون عند عين أعمى هنا سو طرتن الله زي عينين بلول عند سو طرتن
አይንህ ቢከፈትልህ ምን ትመኛለህ ብንለው እንዴ አይኔ ተከፍቶልኝ ምን ነው አንዴ ዱንያን ባየው ይለን ነበር አብከም የሆነ ሰው የማይናገር ድዳ ሰው ምላሱን የተያዘ ሰው እስኪ ምን ትፈልጋለህ ይባል والله እንደው ምን ነው አንዴ ምላሴ ተፈቶ ቁርአንን በኔ ድምጽ ያነበብኩ ሰማሁት ይለናል ሊሳን ኒዕማ من اعظم النعم ولكن حقيقة እኛ እንደ ልብ ስላዝነው ጸጋ ይመስለና ለዛ ነው ገጣሚው ምን ይላል الصحة تاج على رؤوس الأصحاء لا يراها إلا المرضى ጤንነት ከጤነኞች ራስ ላይ ያለች ዘውድ ናት አለ لا يراها إلا المرضى እሷን የሚያት በሽተኛ ብቻ ነው እኛ እንደ ልብ ስላዝነው ስናማበት የሰው ስጋ ስንበላ ምንም አይመስለንም አላህ ግን ትልቅ ጸጋ ነው ለዚህ ጸጋዬ ሹክር ፈልጋለሁ ይላል ተግባባን እና እስኪ ዛሬ በአላህ Subhanahu Wa Ta'ala ፍቃድ ከመላስ ወለምታዎች ውስጥ አንዱ የሆነውን አፋቱ من آفات اللسان የሆነውን በነሚማ እንጀምራለን ነሚማ ማለት ነገር ማዋሰር ተብሎ በአባባል በተለምዶ የምንጠራው ነው ለምን ከነሚማ እንደጀመርኩ ታውቃላችሁ የአንድነታችን ጉዳይ ስለሚያሳስበኝ ነው ነሚማ የሙስሊሞችን አንድነት ሚሸነሽን ጉዳይ ነው ነገር ከዚህ ውስጥ ለዛ ተሰጧል ሁለቱ ተቆራርጠው ይቀራሉ ስለዚህ በነሚማ ጀምራለሁ ነገር ማዋሰድ ነሚማ ከሸርዕ አንፃር ትርጉሙ ነቅሉል ቀውሊ ኢለል መቁል ፊህ ማለት ነው አንድ ነገር ወደ ተባለለት ሰውዬ ማድረስ ነሚማ ይባላል ተግባባ ወደ ተነገረለት ሰውዬ ወስደ ማድረስ ነሚማ ይባላል ነገር ማዋሰድ ምን ነው በእኛ ማለት ነው አላህ Subhanahu Wa Ta'ala ነገር የሚያዋስዱ ሰዎችን ቁርአን ላይ ሐማለተል ሐጠብ ብሎ ጠርቷቸዋል እንጨት ተሸካሚዎች አላቸው ይሄ ሰበበ ንዙል የወረደበት በአቡ ለሀብ ሚስት ነበረ ነብዩ ሰለላሁ ዐለይሂ ወሰለም አዛ የምታደርግ ነበርች አላህ Subhanahu Wa Ta'ala እቺን እንጨት ተሸካሚ ሐብሉ የሚመስል ካንገቷ ላይ እሳት ገመድ አድርገን እንወረወራታለን ጀሃነም አንተን ታስቸግራለሽ ብሎ ያወረደው ሰበበ ንዙል ነው ግን ሐማለተል ሐጠብ ለሚለው ዑለሞች የተለያየ ትርጉም ሰጡት ومن ضمنها ሶስቱን ልንገራችሁ አንዱ አሉ ሐማለተል ሐጠብ የተባለችበት አንደኛው ነብዩ ሰለላሁ ዐለይሂ ወሰለም ሁሌ ሌሊት ሱብሂ ወደ መስጊድ ሲሄዱ እሳቸውን አዛ ለማድረግ ለመጉዳት ነብዩ ሰለላሁ ዐለይሂ ወሰለም ሾህ ተሸክማ ሄዳ መንገዱ ላይ ተነሰነሰው ነበር እንዲወቁ ማን ነብዩ ሰለላሁ ዐለይሂ ወሰለም ከለሂከ ፊዲኒና እንዴት እንደተቸገሩ ይሄ ነው አንዱ ተፍሲር አሉ ዑለሞች ሁለተኛው ተፍሲር አሉ የመናጢነቷ የገብጋባነቷ የስስታምነቷ ሀብታም ሚስት ናት እንግዲህ በረሃ ወርዳ እንጨት ተሸክማ ትመጣ ነበር አለ አላህ ለዛ እቺ